አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ ላለሁቶችና ዛሬ ደግሞ እንግዲህ በፍሎግ መጥቻለሁ። ፍሎግ የቤት ጽዳቴን ውሎዬን ላሳያችሁ ብዬ መጥቻለሁ እህቶችና እና እንዴት ናችሁ? ደህና ናችሁ ወይ? ዲካም እንዴት ነው? ዲካሙ እንዴት ነው እላችኋለሁ። እንግዲህ ያው ቀረጽ እያረኩ ነው። ተንቅልፌ ተነስቼ ፀሐዋ ብትን ብላለች። ቢያንስ 2 ሰዓት ማለት ነው። 2 ሰዓት ሆኗል ጠዋት ላይ ማለት ነው ቶችና እንደዚህ እንግዲህ ረመዷን ላይ ቶሎ አንነሳም፣ አርፍደን ነው የምንነሳው ማለት ነው ቶችና እንግዲህ እንደዚህ ቀረጽ አርጌ መጥቻለሁ ማለት ነው። እስኪ ዘና ላርጋችሁ አንዳንዴ ማለት ነውና ሁሌ በወሬ እንዳላጨናንቃችሁ ዘና ማለት ጥሩ ነው ብዬ ነው ማለት ነው ቶችና እንደዚህ እንግዲህ መጣ ብያለሁኝ። እዚህ መጥቼ ያው ቀረጽ አርጌ ወደዚህ መጥቻለሁ ማለት ነው። ማሻአላ ይሄው እንግዲህ ወደ ኩሽናዬ ያው እንግዲህ አልተጸዳም ኩሽና አልተጸዳችም፣ ውጭም አልተጸዳም። ያው ላጸዳዳ ነው ማለት ነው። ከዚህ ወደዚህ የሚለው ማለት ነው። የኔ ሚስኪን ኩሽና እንደዚህ ከናይጡ ከርነሽው አላሉ ከናይጡ ክድና ማለት ነው። እንግዲህ ማታ ትንወጣ እንደዚህ አርገነው ነው ማለት ነው። እንግዲህ ቆሸሽሽ ብሏ ስንስራራበት ያመሸ ነው ማለት ነው። እንደውም ዛሬ ደህና ነው። እንደውም እኔ ብቻ ስለሆንኩ ነው ትላንትና እንትን ያልኩት እንጂ እዚህ 2-3 እህቴም አለች እሷ ጋር ኩሽናይቱም ደግሞ ትልቅ ስለሆነች ብዙ ሆነ ነው እዚህ ኩሽና የምንሰራው ማለት ነው። እህቴ አለች በአንድ የተለያየ ነገር ትሰራለች፣ ጎበዝ ናት። በቀደም እንዳያችሁት ማለት ነው። እና የረመዷንን አንዳንድ ነገሮች ትሰራለች፣ ጎበዝ ናት። እና እንጠነካከራለን ኩሽና ቁጭ ብለን ወሬያችንን እየነፋን ማለት ነው። እና ሁለታችን ስንሆን በጣም እናቆሻለን። እኔ አሁን ብቻዬን ስለሆንኩ ነው የሰራሁት ማለት ነው። እሷ ስለሌለች እንዲህ ቆሽሽ አርጊያት ወጥቻለሁ ማለት ነው። እስኪ እንግዲህ አጸዳድቻት መለሳለሁኝ። ያው እንግዲህ ትመለስ ታውታላችሁ ማለት ነው ቶች እና እንዲያው እስኪ ዲካም እንዴት ነው ከናንተ ጋር ማለት ነው ቶች እና እንግዲህ ያው እንግዲህ አያት አርገን ሰለል አርገን እንግዲህ ቆሻሻችንን አይን ምናምን ተመለስን ማለት ነው። እንግዲህ ወደ ቤት ገባሁኝ። ወደ ቤት ገብቼ እንግዲህ ያው ቤቱ ደግሞ እንዲሁ ሆኗል አለ ወጉ ሆኗል እንደምታዩት ማለት ነው። እንዳያችሁት ነሳ አርገን እችን ያው አስረን ነው የተኛ ነው ማለት ነውና ነሳ አረግን ቆሻሻችንን። ከዛም በኋላ እንግዲህ ወደ ሌላ ስራ ነው ማለት ነው የምንሄደው። እናንተስ እንዴት ነው የመዳም ቤት ነገሩ? እናንተ ሌሊት ላይ ነው የምታጸዱት? ብዙዎች እኮ መዳሞች ሌሊት ነው የሚያጸዱት ማለት ነው። እኔ ሌሊት አጽድቼ ነበር የምተኛው። ጧት ስነሳ ቢያንስ እስከ 11 ሰዓት ድረስ ረፋድ ማለት ነው 11 ድረስ እተኛለሁ። ከዛም በኋላ ወደ ምግብ ነበር እንጂ እንደዚህ ጽዳት ምናምን አልገባም ነበር እዛ በነበርኩ ሰዓት ማለት ነውና ተኝቼ ነበረ የማረፍደው። አሁን ግን ያው እንነሳለን። ኢትዮጵያ ላይ ብትተኙ ራሱ ጎረቤት ልጆቹ ምናምን ስለሚጫጩ አያስተኟችሁም። እውነቴን ነው የምላችሁ ማለት ነው። እና እንደዚህ እንግዲህ ፍራሽን ወለቅ አርጌ አንሶላዬን እርገፍገፍ አረግና ከዛም በኋላ ነጠፍ አረጋታለሁ። ሄዲያ ቭሎግ ማለት ነው። እንግዲህ እንደዚህ አረጋለሁ ማለት ነው ቶችና እና እንዴት ናችሁልኝ? ደህና ናችሁ ወይ? ስለዚህ አጸዳችሁ ወይ? እናንተ አጽድታችሁ ነው ወይ? እንግዲህ ያው ጧት 3 ሰዓት ነው የቀረጽኩት ብያችኋለሁኝ። ጽዳት ግድ ነው። ጽዳት ደግሞ አንዳንዴ ዘና ያረጋል። ምን አሁን ፌርድዬም ተኝታለች፣ እየሰማችኝ አይደለም ማለት ነው። ነገሩ ብሰማኝም ለሽ ነው። እሷ ተኝታለች፣ ባለቤት ተኝቷል። ግን እኔ ተነስቻለሁ። ይሄው ተነስታለች ፌርድዬ ማለት ነው። ልውጣ እያለች ነው ማለት ነው። ይሄው እንግዲህ በር ላይ እንግዲህ አስቀምጨው ነበረ ስልኬን እንደዚህ የማየው ማለት ነውና እንደዚህ ቻርጌ የዲያ ብሎጌን ሰራ ጠዲያ ረኩኝና ከዛም በኋላ ወደ ሾርባ ነው የምንገባው ማለት ነው። ሾርባዬ ጋር ሄድኩኝ። ሾርባዬ ጋር ሂጃለሁ ማለት ነው። ከዛም በኋላ ከሾርባ በኋላ እንግዲህ አንዳንድ ነገሮችን ይቺ ለእንትኑ ሳሎኔ 4ቱን ፍራሽ
አትችለውም። 4 ነው ግን ተመሳሳይ ማለት ነው። ይሄ ግን ትንሿ ነች። ሌላ ፍራሽ እዚህ ጋር አምጥቼ የድሮ ፍራሽ ነበር እሷን እያነጠፍኳት አጠር ስለምትል ማለት ነው። 4ቱንም አልይዝም ማለች ማለት ነው። አጠረች ሳልሆን ትንሽዬ ናት። ይቺ ሌላ ፍራሽ ተላይ አምጥቼ ቀጥዬባት ነው እንጂ እንትናትንም ማለት ነው። 4ቱንም አልይዝልሽ ብላይ ማለት ነው። ቶችን እንግዲህ ያው ይደክማል መቼም የረመዷን ቀን ታውቁታላችሁ። ድክም ነው የሚለው ስልችት ነው የሚለው ያው በጧት ተነሰ እንደዚህ ታላጸዳን ማለት ነው። እና እናንተ እንግዲህ አትነሱም በጧት እንደዚህ 2 ሰዓት ብዙዎቹ አይነሱም። 10 ሰዓት 11 ሰዓት ነው ብዙዎቹ ከአረብ ቤት የምትነሱት ያው ስለምታነጉ። እኛ ግን አናነጋም። ማታ ከሶላት በኋላ ለሽ ነው የምንለው ማለት ነው። ያው ባለቤቴ እንኳን ብዙ እንትን አይልም። በዛው እንትን ብሎ አምሽቶ ነው የሚመጣው። ቢያንስ 5 6 ሰዓት ከተራዊ በኋላ መሸሸት አድርጎ ይመጣል ማለት ነው። እና እኔ ሾርባ ምናምን አሙቄ የሚበላ አዘጋጅቼ ምናምን ለሽላለሁ ማለት ነው። እንትን የፌር እየሰይድ ይሄው ቀንጠስ አርጋለሁ መጥረጊያን። እኔ ምስኪን በቃ እንደዚህ ሆኝ ያለው ማለት ነው። እንግዲህ እገዛለሁ እንግዲህ የትም አይደረስም። እንደዚህ ጠራቀም ጠራቀምና በቃ እንደ ነገሩ ባልደርስ የምደርስበትን ማለት ነውና እንደዚህ ነካ አርጌ ቶሎ ወደ ሌላ ስራ ገባለሁ ማለት ነው። ቶችና እንደዚህ አድርጌ ጸዲያ አድርጌ ቀየር አድርጌ ንጥፍጥፍ አድርጌ መጥቻለሁ ማለት ነው። እንግዲህ ያው የእቃ ጓዳ ያለችኝ እዚህ ጋር ቡፌ ያለችኝ የድሮ ቡፌ ያለ ድሮ እንደዚህ ቴሌቪዥኑ ምዝሁ ቡፌው ምዝሁ ነበርና ዛሬ ላይ አያስፈልግም ሁሉም ነገር ማለት ነው። ግን ቴሌቪዥን እንኳ ምንም አይልም። ግን ቡፌ ዛሬ እንትን ብሏል። እዚህ ጋር ሰቅያታለሁ። ቴሌቪዥን ላይ ተሰላለች ማለት ነው። ቦታው ስለሚጠበኝ እንደዚህ ሳፋ አንድ ላይ ብዬ ቴሌቪዥኗን መስቀያዋን ገዝቼ 1000 ብር ማለት ነው። እሷን ሰቅያታለሁ። ኑሮ በዘዴ ያትሉም እንዲህ ሆነ። በቃ እንደዚች አድርገን ቶሎ አሁን እንግዲህ አጸዳድቻለሁ ማለት ነው። ቶች አጸዳድቼ ነው እንግዲህ ጨርሼ ምናምን ወደዚህ የመጣሁት። በፊት እንግዲህ አይታችሁታል፣ ጧት ላይ እንደዛ ነበር። አሁን ደግሞ እንደዚህ ጸዳ አድርጌ ከላይ ኬንዲያ ምናምን ካጥሮ ላይ የምታዩት ማለት ነው። እሱ ከላይ ወንዶች ስላሉ እነሱ ፊታችን ምናምን ትንወጣት እንትን ስንል እንዲያውን እያል ነው ኬንዲያውን ከላይ ያረኩት። እና ደግሞ ይቺ በርቺን ደግሞ እንደምታዋት የእንጨት በር ናት፣ የድሮ ማለት ነው። የጣውለዋ እሷ የመጀመሪያ ክላሳችን ነበረች። ተከራይታለች። አሁን 800 ብር አከራይቻታለሁኝ። ወንደላጤ ይኖርባታል ማለት ነው። ቶችና እንግዲህ ኩሽናያን ጸዲያ በሬም እንግዲህ ጸዲያው የዲያ ፍሎግ አትሉም። በቃ እንደዚህ ቻርጌ ጸዲያ አርጌታለሁ። ግቢንም ጠረግ ቃያና ጣጥቤ ምናምን ነው የመጣሁት በነገራችን ላይ አሁን ላይ ማለት ነው። እንደዚህ አርጌ እስኪ ዝድረስ ደግሞ ለምን ሽንት ቤቴን አላሳያቸው። ዛሬ ሽንት ቤቱ ራሱ አልቀረም። ታል ሽንት ቤት ይሄው ሽንት ቤት ይችናት ማለት ነው። እንደዚህ አርጌ እዚች ጋር ሽንት ቤት በታች ማለት ነው። ቶችና ከዚህኛው በኩል ግመል አለኝ። እሱ ግመል ይታሰራል። ያው አሁን የለምና ነው እንጂ ግመሉ ገጠር ሄዷል። በቃ እዚች ጋር ግመላችን ይታሰራል። ወደዛ ረጅም ነው ይሄ ያው አልቀረጽኩትም እንጂ ማለት ነው። ረጅም ወዲያ ድረስ ነው። ርዝምና አለው። ግቢው ረጅም ነው። ቀላል ብሎ በጣም ይረዝማል ማለት ነውና እንግዲህ ከታች ያለውን በቆርቆሮ አጥሬ ከላይ ያለውን ደግሞ ግቢውን አላጠርኩም እና እንግዲህ ይሄው አሳየኋችሁ። እዚች ጋር ሽታ የለም። እኔ ለማሻላ ሽንት ቤት እንደዚህ እንትን ብዬ ከዛ ደግሞ እትዬ ኩሽና ትቀረናለች። እትዬ ኩሽና ደግሞ እንደዚህ ሆና ጸዲያ እንዲሁ አለች እና ሰብሰብ ብላ ጧት እንዳያችኋት ዝርግትግት ብላ ነበር። አሁን ደግሞ ሰብሰብ ብላ ጠዲያ ብላ ይሄው ጀሪካያንም ደግሞ እንደዚህ አድርጌ ጀሪካያን ቅድም አይታችሁት ከሆነ በር ላይ ነበረ ያያችሁታ። እሱን እንግዲህ ባለቤት ያው ውሃ ሌሊት ስለሚያመጣልን ውሃ የለም ብያችኋለሁ። ውሃ ጠፍታብናለች። እንግዲህ 1 ወር አልፎ 2ኛ ወራችን ውሃ ስለሌለ እየቀዳልኝ ነው እዛ የሚያስቀምጥልኝ ማለት ነው። ጧት ተነስቶ እንዲያይላት ይፈልጋል ማለት ነው። አመሰግናለሁ ምናምን ብለዋለሁኝ እና ወንድ እንግዲህ በሲስተም መያዝ ነው። እውነቴን ነው የምላችሁ ቶችን አልሐምዱሊላህ እየቀዳልን ነው። እንደዚህ አድርገን ኩሽናችንን ጣዲያ ያረግንና ኑሮ በዘዴ ማለት ነው። እና እንግዲህ አትክልቶችም ውሃ ስላጡ ድርቅ ብለዋል የኔ ምስኪኖች ማለት ነው። እንዲህ ናት እንግዲህ ቤቴ ይችናት እና ይህን ኬንዲያ ከፊት ለፊት የምታዩት ተላይ ወንዶች አሉ። ለዛ ነው ፊታችንን እንዲወጣ ገባ ስንል
እንትን ተሚሉም ብዬ ኬንዳ ያስደረኩበት ማለት ነው። ቶች ለዛ ነውና እንደዚህ ከላይ ያለውን ለማጠር በጣም ረጅም ስለሆነ ብዙ ቆርቆሮ ቢያንስ 20-30 ቆርቆሮ ይፈጃል የግድም ማለት ነውና ስለዚህ አቅም የለም። ከታች ያለውና እንደዚህ ፊት ለፊት ያለውን ብቻ ነው ያጠራው ማለት ነው። ከላይ ያለው ችግር የለውም። እንግዲህ ከላይ ያለውን ችግር የለውም ብዬ ትቼዋለሁ ማለት ነው። እንግዲህ እንደዚህ ግቢ ሰፋ ያለች ናት። አትክልቶችም ድንች ምናምን ደርቆ ቀረ። በቃ ይሄው ውሃ ምናምን የለንም። እንግዲህ ትላንትና እንግዲህ የቀረጽኩት አይታችሁ ከሆነ እዛ አካባቢ ያው መንገዱ እየተሰራ ስለሆነ በቤታችን በላይ ያለው ውሃው አቋርጠውብናል ማለት ነው። እዚህ ጋር እንግዲህ ሚጥሚጣ ዘርቻለሁኝ። የዘራሁት ምንድነው በዚህ በሰንበሌጡ ውስጥ ያለው ምንድነው የሚባለው በለው አትክልት ነው። ይውት ይሄ በርበሬ ሚጥሚጣ ነው ዘር ማለት ነው። ይሄ ዘር ነው እሺቶች፣ ይሄ ዘር ነው። እንደዚህ ውሃ እያጠጣንበት እየለመደ ነው። እንግዲህ ውሃችን ሲመጣ ብተከል ኢንሻአላህ ብለን እየጠባን ነው። እንግዲህ ባላህ ተስፋ አይቆረጥም ማለት ነው ቶችና እና እንግዲህ እንደዚህ ሰመርመር አርገነዋል፣ ጠዲዲት አርገነዋል። ግቢያችሁን ስጠዲያድ ያምራል ማለት ነው። በተለይ ግቢ ውስጥ አትክልት ደስ ይላል እህቶችና እንደዚህ ይሄ ሁሉ ድንቹ ረር አለ። በቃ ለካ ውሃ ነው ምግባችን። ለአትክልቱ ይሁን ለሰው ውሃ ምግብ ነው እህቶችና እኔ በቆሎ ምናምን ትልቅ ሆኖ ይሄ እንትን ውስጥ የነበረው ይሄ እንደምታዩት መሬቱ በደንብ ነበረ የዘራሁት። ድንቹ በቅሎ ትልልቅ ሆኖ ማለት ነው። እና እንግዲህ ሰላጣው ራሱ ረር አለዛው ተውኩት። አሁንማ አይበላም፣ ዝም ብዬ ትቼዋለሁ። እንደዚሁ ዝናብ ምናምን ካፊያው እንትን ነው እንጂ ማጠጣት የያዘው እኔ ትቼዋለሁ ማለት ነው። ቶችና ተስፋ ቆርጫለሁ። በቃ ሀገራችን ላይ የሆነ ነገር በቃ ሰርታችሁ በሆነ ነገር ደግሞ ለማደግ አችሉ። በቃ የሆነ መልሶ ይረኩታችኋል። እውነት የኢትዮጵያ ኑሮ አንዳንዴ ያስጣላቸዋል። ብቻ ሀገራችን ነው፣ ምንም ማድረግ አንችልም። እንግዲህ እሱ የሰጠንን አልሐምዱሊላህ ብለን መቀበል ነው ማለት ነው። ቶቼ በጣም አመሰግናለሁ። እስካሁንም ስራ አዳመጣችሁኝ ከልብ ከልብ አመሰግናለሁ። ቲማቲሙን ነው ይሄ በቃ ቲማቲሙ ደረቀ፣ ሁሉም ነገር በቃ ደረቀ። ሰላጣም እንደምታዩት እየደረቀ ነው። ወይ ለሰው አልሰጠሁት። በቃ ተስፋ ቆርጭ ቢጫ ምናምን ከለር እየሆነ ነው። በጣም ተበላሽቷል እንደምታዩት ቶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።